በዛሬ ቪዲዮ ሁላችሁም በስልካችሁ መጀመር የምትችሉትን አዋጭ የሆነ ቢዝነስ ይዤላችሁ መጥቻለሁ። ይህም ቢዝነስ አፊሊየት ፕሮግራም ይሰኛል እና እንዴት አድርጋችሁ እዚህ ኢትዮጵያ ውስጥ አፊሊየት ፕሮግራም በመጠቀም እንዴት ገንዘቦችን መስራት እንደምችሉ እያንዳንዱ ፕሮሰስ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮ ሳታሳልፉ እያንዳንዱን ነገር በመከታተልና በማዳመጥ ከዛ እናንተ ፍላጎቱ ካላችሁ መጀመር ትችላላችሁ። ወደ ቢዝነሱ ሀሳብ ከማለፋችን በፊት ግን ሁላችሁም ይህን ቪዲዮ ላይክ አድርጋችሁ መጀመር እንዳረሱ፣ እንደዚሁም ሰብስክራይብ በማድረግ እንደዚህ ጠቃሚና ህይወት ቀያሪ ቪዲዮችን በየዕለቱ ማየት ይችላላችሁ። አሁን ቀጥታ ወደ ፕሮግራሙ እናልፋለን እና ዛሬ ማሳያችሁ የስራ አይነት ምንድነው? ድርጅቶችን ወይም ደግሞ ስቶሮች ሊሆኑ ይችላሉ። ለምሳሌ ልብሶችን የሚያከፋፍሉ አሊያም ደግሞ ትልቅ የኤሌክትሮኒክስ መሸጫ ስቶር ያላቸውን ሱቆች በአካባቢያችሁ ራሱ የሚገኙ ሊሆን ይችላል። ከእነሱ ጋር ኮኔክት በማድረግ እነሱን በማናገር እነሱ ጋር የሚሸጡትን ፕሮዳክቶች የእናንተ የራሳችሁ ሶሻል ሚዲያን በመክፈት እዛ ላይ ፕሮሞት በማድረግ ከሚሸጥበት ዋጋ ላይ ይሆናል ጨምራችሁ የምትሸጡበት የስራ አይነት ነው። እዚህ ስራ ላይ በጣም በርካታ ሰዎች እየሰሩ ይገኛሉ። በተለይ ትላልቅ የሚባሉ ቲክቶከሮች ሳይቀሩ በአሁኑ ሰዓት የሚሰሩት በጣም አዋጭ ሆነ የስራ አይነት ነው። ቅድም መግቢያ ላይ እንዳልኳችሁ በጣም ከለፋችሁና ከታገሳችሁ ወደፊት ጥሩ ነገር የምታገኙበት የስራ አይነት ነው። እንዴት አድርጋችሁ ይህን ስራ መጀመር እንደምችሉ ምን ያስፈልጋችኋል፣ እያንዳንዱ ፕሮሰስ አሁን ብሬክዳውን አድርገን እንመለከታለን። በመጀመሪያ ለመጀመር ምን ያስፈልጋችኋል? ስልክ ያስፈልጋችኋል። ከዛ ሲቀጥል ደግሞ ሶሻል ሚዲያ ያስፈልጋችኋል። ከዛ ሲቀጥል ደግሞ ኢንተርኔት ያስፈልጋችኋል። እነዚህ ነገሮች ታዘጋጃላችሁ። ምን አይነት ሶሻል ሚዲያዎች ደግሞ ያስፈልጉናል ወደሚለው ስናልፍ ደግሞ የመጀመሪያው ቲክቶክ ያስፈልጋችኋል። ከዛ ሲቀጥል ፌስቡክ በጣም ወሳኝ ነገር ነው። እንደዚህ አይነት ስራዎችን ለመስራት በጣም አዋጭና ብዙ ከስተመሮችን የምታገኙበት ቦታ ቢኖር ልክ እንደ ቲክቶክ ፌስቡክ ነው። ፌስቡክ አለ። ሶስተኛ ደግሞ ቴሌግራም። እነዚህን ታዘጋጃላችሁ ማለት ነው። በተለይ ቲክቶክ እና ፌስቡክ በጣም ወሳኝ የሆኑ ነገሮች ናቸው ማለት ነው። እነዚህን አካውንቶች ከፍታችሁ ታዘጋጃላችሁ። ካዘጋጃችሁ በኋላ ቀጣዩ ስቴፕ የሚሆነው ደግሞ ምንድነው? መሸጥ የምትፈልጉትን ፕሮዳክት ትመርጣላችሁ። ለምሳሌ እናንተ አልባሳትን ከሆነ ጂንስ ሱሪዎች ሊሆን ይችላል፣ ወይም ቲሸርቶችን ከሆነ መሸጥ የፈለጋችሁት እሱን ታዘጋጃላችሁ። ወይም ደግሞ ኤሌክትሮኒክስ ነክ ነገሮች ለምሳሌ ስልኮችን፣ ላፕቶፖችን ወይም ደግሞ ሲኩሪቲ ካሜራ ሊሆን ይችላል። እነዚህን መሸጥ የምትፈልጉ ከሆነ የምትፈልጉትን ፕሮዳክት ታዘጋጃላችሁ ማለት ነው። ይህን ከጨረሳችሁ በኋላ ቀጣዩ ስቴፕ የሚሆነው ደግሞ እነዛ መሸጥ የምትፈልጓቸው ፕሮዳክቶች ወደሚገኝበት ስቶር ትሄዳላችሁ። ለምሳሌ ልብስ ከሆነ ልብሶች ወደሚከፋፈልበት ትልቅ ስቶር ትላላችሁ። ለምሳሌ አዲስ አበባ ብትሄዱ ብዙ ቦታዎች ታገኛላችሁ። እንደ መርካቶን የመሳሰሉ ኳሊቲ ያላቸው ራሱ ልብሶች የሚከፋፈሉበት ቦታ አለ። እነሱ ጋር መሄድ ትችላላችሁ። ወይም ደግሞ ዲስካውንት የሚያደርጉ ሻጮች ጋር መሄድ ትችላላችሁ። በተመሳሳይ ደግሞ ሲኩሪቲ ካሜራ ከሆነ ማሻሸጥ የፈለጋችሁት ሲኩሪቲ ካሜራ ወደሚገኝበት ስቶር ትሄዳላችሁ ማለት ነው። እነዚህ ነገሮች አቀዳችሁ አዘጋጅታችሁ ከጨረሳችሁ በኋላ ቀጣዩ ስቴፕ የሚሆነው ደግሞ ምንድነው? ከእነሱ ጋር ተስማምቶ ፕሮዳክቶችን ማስተዋወቅ ነው። እንዴት አድርጋችሁ ነው ከነሱ ጋር የምትስማሙት? የመጀመሪያው መንገድ ምንድነው? ለምሳሌ እናንተ ሲኩሪቲ ካሜራ ከሆነ ሶሻል ሚዲያችሁ ላይ እያጋራችሁ መሸጥ የፈለጋችሁት እዛ ሰው ጋር ትሄዱና አንተ የምትሸጣቸውን ፕሮዳክቶች ፎቶ አንስቼ ወስዳቸዋለሁ። ከዛ አንተ ከምትሸጥበት ዋጋ ጨምሬ እሸጣለሁ። ከዛ ያ ሰው መጥቶ ሲገዛ ለኔ ፕሮፊትን ትሰጥኛለህ፣ አንተም ደግሞ የምትሸጥበትን ዋጋ ትወስዳለህ ብላችሁ ትስማማላችሁ። ይህ የመጀመሪያው መንገድ ነው። በዚህ መንገድ ከተጓዘ ያ ሰው ቀጥታ እናንተን ብቻ ሳይሆን ኮንታክት የሚያደርገው ያ ፕሮዳክት የሚገኝበት ስቶር ውስጥ ገብቶ ነው ምን የሚያደርገው እቃዎችን የሚገዛው ማለት ነው። በዚህም ጊዜ ደግሞ የእነሱንም ብራንድ ጨምሮ የምታስተዋውቁት እሱን አውቃችሁ ትገባላችሁ። ሁለተኛው መንገድ ደግሞ መነሻ ገንዘብ ያስፈልጋችኋል። እሱም እንደሆነ ልግለጽላችሁ። ለምሳሌ እናንተ መሸጥ የፈለጋችሁት ጂንስ ሱሪዎችን ከሆነ ወይም ደግሞ ቲሸርቶችን ከሆነ ለሰዎች መሸጥ የፈለጋችሁት በመጀመሪያ ኮንታክት የምታደርጉት እንደነዚህ አይነት ነገሮችን የሚሸጡ ሰዎችን ወይም ደግሞ ስቶሮች አላረለ ከነሱ ጋር ኮንታክት አድርጋችሁ ከተስማማችሁ በኋላ ፎቶ አንስታችሁ ትወስዳላችሁ። ከዛ ቲክቶክ ላይ፣ ቴሌግራም ላይ ወይም ደግሞ ፌስቡክ ፔጃችሁ ላይ ታጋራላችሁ እና ከስተመር ይህን ልብስ ፈልጋለሁ በዚህ ሳይዝ ብሎ ይነግራችኋል እና የት አካባቢ እንደሚገኝ እያንዳንዱ ነገር ካረጋገጣችሁ በኋላ እንደሚገዛችሁ እርግጠኛ ስትሆኑ ምን ታደርጋላችሁ? ከኪሳችሁ አውጥታችሁ የሚፈልጉን ቲሸርት ከዛ ስቶር በዲስካውንት ትገዛላችሁ። ወይም ደግሞ እናንተ መጀመሪያ ያንን ፕሮዳክት ፔጃችሁ ላይ ወይም ደግሞ ቲክቶካችሁ ላይ ፖስት ስታደርጉ ከሚሸጥበት ዋጋ ወይም እናንተ ከምትገዙበት ዋጋ ጨመራችሁ። ለምሳሌ ያ
ያንን ጂንስ ሱሪ በ500 ብር ከሆነ ከዛ ሰው የምትገዙት እናንተ 800 ወይም ደግሞ 1000 ብር ሊሆን ይችላል የምትሸጡት ማለት ነው። ያ ሰው ፈልጋለሁ ካላችሁ በኋላ የሚፈልገውን ሳይዝ ክትገዙና ምን ታደርጋላችሁ ለዛ ሰው ታቀብሉታላችሁ። ከዛ ብሩን ትቀበላላችሁ ማለት ነው። በእነዚህ ሁለት መንገዶች ከነዛ ሰዎች ጋር መስማማት ትችላላችሁ ማለት ነው። ልክ እንደዚህ ከተስማማችሁ በኋላ ምንድነው የምታደርጉት? ፕሮዳክቶችን አሪፍ አድርጋችሁ ፎቶ ታነሳላችሁ። ለምሳሌ ቲክቶክ ሆነ የከፈታችሁት ከፎቶ በተጨማሪ አሪፍ አድርጋችሁ ቪዲዮዎችን እየቀረጻችሁ አሪፍ የሆኑ ነገሮችን በመጠቀም ያንን ፕሮዳክት በደንብ ሰው ጋር እንዲደርስ ታደርጋላችሁ። ፌስቡክ ላይ ከሆነም ደግሞ አሪፍ ኳሊቲ ያለው ፎቶ ታነሳላችሁ። ልብሱንም ሆነ እንደዚህም ደግሞ መሸጥ የፈለጋችሁትን ፕሮዳክት እነዚህን ከጨረሳችሁ በኋላ ምንድነው የምታደርጉት? ፖስት ማድረግ ነው። በተደጋጋሚ ፖስት አድርጉ። ፌስቡክ ላይም ሆነ እንደዚህም ኢንስታግራም ላይም ሆነ ቲክቶክ ላይ በተደጋጋሚ ፖስት አድርጉ። በተለይ ቲክቶክ ላይ አሪፍ ሆነ ቫይራል እንዲወጣላችሁ በደንብ አድርጋችሁ ፖስት አድርጉ። እና ደግሞ ዋጋ ስታስቀምጡ ብዙ ትርፎችን ለመያዝ አትሞክሩ። ምክንያቱም ስማችሁን መገንባት ያለባችሁ። ስለዚህ ለምሳሌ አንድ ቲሸርት እናንተ የምታመጡ በ300 ብር ከሆነ እናንተ 500 ብር አድርጋችሁ ብትሸጡ 100 ምናምን ብር ታተርፋላችሁ እስከነ ትራንስፖርቱ ጭምር ተቀንሶ ማለት ነው። ስለዚህ ልክ እንደዚህ አድርጋችሁ አስቡና በደንብ ደንበኞችን ስታገኙ ደግሞ ቢዝነሳችሁን አስፍታችሁ መስራት ትችላላችሁ። እና ደንበኛ እስክታገኙ ድረስ ግን በጣም ያለፋችኋል። ልብስ ብቻ አይደለም እንዳልኳችሁ ሲኩሪቲ ካሜራዎችም ሊሆን ይችላል። ያንን ሲኩሪቲ ካሜራ አሪፍ አድርጋችሁ ፎቶ አንስታችሁ ፔጃችሁ ላይ ካጋራችሁ በኋላ ለምሳሌ ያ ሰው ዲስካውንት አድርጎ የሚሸጥበት የመጨረሻ ፕራይሱ 5000 ከሆነ አንድ ሲኩሪቲ ካሜራ እናንተ ምን ታደርጋላችሁ? ወይ 6500 አድርጋችሁ ትጠራላችሁ። ከዚያ ሰው ደግሞ መከራከሩ አይቀርም። ለምሳሌ 500 ብር ከቀነሳችሁለት ስንት ፕሮፊት ያዛችሁ ማለት ነው? 1000 ብር ፕሮፊት አላችሁ ማለት ነው። 500 300 100 ብር ራሱ ፕሮፊት ቀልድ አይደለም። እናንተ ብቻ ስማችሁን ገቡ እና ልክ እንደዚህ እያደረጋችሁ በአፊሊየት ፕሮግራም ገንዘቦችን መስራት ትችላላችሁ። እኔ አሁን እያንዳንዱን ፕሮሰስ ነግሬያችኋለሁ። ከዚህ በመቀጠል ከእናንተ የሚጠበቀው በደንብ የራሳችሁን ሪሰርች ሰርታችሁ መጀመር ነው። በጣም የሚያዋጣ ስራ ነው እንዳልኳችሁ። ትዕግስት ካላችሁ ከምንም በላይ ትዕግስት ያስፈልጋችኋል። ምክንያቱም ብዙ ነገሮች ይፈጠራሉ። ለምሳሌ አንድ ከስተመር አግኝታችሁ ገዛቻለሁ ብሎ ተስማምታችሁ ራሱ ሊሸመጥጣችሁ ይችላል፣ ወይም ደግሞ ላይገዛችሁ ይችላል፣ ወይም ደግሞ እስከሆነ ያህል ጊዜ በዚህ ስራ ላይ ገንዘቦችን ላታገኙ ትችላላችሁ። ነገር ግን አንዴ ደግሞ ከገባችሁበትና አንዴ መሸጥ ከጀመራችሁ ግን እመኑኝ በጣም ብዙ ከስተመሮችን ታገኛላችሁ። እኔም ብዙ ሰዎች እንደዚህ ሰሩ ተመልክቻለሁ። እናንተም እርግጠኛ ነኝ ሶሻል ሚዲያ ላይ እንደዚህ አይነት ስራዎች የሚሰሩ ሰዎችን እንደተመለከታችሁና ምንም የተለየ ነገር አያስፈልጋችሁም። ካሜራም ሆነ እንደዚሁም የተለየ ነገር አያስፈልጋችሁም። ባላችሁ ነገር መስራት የሚችሉት የስራ አይነት ነው። እነዚህ ስራ ላይ ፍላጎቱ ካላችሁ እኔ ከነገርኳችሁ በተጨማሪ የራሳችሁን ሪሰርች ሰርታችሁ መጀመርና ወደፊት ውጤታማ መሆን ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ ቲፖች ለማግኘት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።